ሰላም እንዴት ናችሁ? ዛሬ ደግሞ ስለ ቤዚክ ፕሪንሲፕልስ ኦፍ ክላሲካል ኮንዲሽኒንግ እናያለን። አንደኛ አኪውስቴሽን የሚባለው ክላሲካል ኮንዲሽኒንግ አንድ ፕሪንሲፕል እንደሄ it is a process in which conditioned stimulus gradually acquire the capacity to elicit a conditioned response as a result of repeated pairing with an unconditioned stimulus. It also refers to initial learning of the CS gain a power conditioned stimulus gain a power the unconditioned stimulus to produce conditioning. ይህ ምንድነው? አኪውስቴሽን አሁን በጊዜ ሂደት በግራጁዋሊ ኮንዲሽንድ የሆነ ስቲሙለስ ካፓሲቲን ማግኘት ጀመር ወይም ደግሞ ኮንዲሽንድ ሪስፖንስን ማምጣት ሲጀምር። አሁን ቅድም ደውል ባለፈው እንዳየነው ደውል ናቹራሊ ምንም አይነት ኮንዲሽን ከመደረጉ በፊት ኢፌክት አያመጣም ነበር። ላርጅ ሳሊቬት አያደርግም ነበር ውሻው። ነገር ግን ከስጋ ጋር አብሮ ሲመጣ ውሻው ሳሊቬት ማድረግ ጀመረ፣ ኮንዲሽን እንደሆነ ማለት። ስለዚህ ዳውሉ ኮንዲሽን ስቲሙለስ ሆነ ማለት ነው። ስለዚህ ይሄ ግራጁዋሊ ጀስት የሆነ ኮንዲሽናል ሪስፖንስን ማምጣት ሲጀምር ይሄ ምን ይባላል? አኪውስቴሽን ይባላል ማለት ነው። ሲቀጥል ደግሞ the principle of association or contiguity የሚባለው ደግሞ state that stimulus and response become connected if they occur close together in time and space. ስቲሙለስ እና ሪስፖንስ አንድ ላይ ኮኔክት ሲሆኑ፣ ለምሳሌ በጊዜ ሂደት ስቲሙለስ ኤንድ ሪስፖንስ ቢካም ኮኔክትድ፣ ስቲሙለስ እና ሪስፖንስ ኮኔክትድ ሲሆኑ በብዙ ጊዜ በታይም እና በስፔስ በተመሳሳይ ኮንሲስተንት በሆነ ጊዜ በተመሳሳይ ቦታ በተመሳሳይ ታይም ክሎዝ ኦከር ክሎዝ አንድ ላይ የሚፈጠሩበት ጊዜ ምን ይሆናሉ ማለት ነው? ስቲሙለሱ እና ሪስፖንሱ ኮኔክትድ ይሆናሉ፣ ቢካም ኮኔክትድ ይሆናሉ ማለት ነው። ስለዚህ ይሄ ምን ይባላል? ፕሪንሲፕል ኦፍ አሶሲዬሽን ኦር ኮንቲጂዩቲ ይባላል ማለት ነው። ሶስተኛ ኤክስቲንክሽን የሚባለው ደግሞ ሪፈርስ ቱ ዘ ዲክላይን ኦፍ ሲአር ኢን ዘ አብሴንስ ኦፍ ዩሲኤስ። ይህ ማለት ምንድን ነው? ኮንዲሽን ሪስፖንስ ከአንኮንዲሽን ሪስፖንስ ጋር ተደጋግሞ ካለመምጣት የተነሳ ምን መሆን ይችላል ማለት ነው? ኮንዲሽን ሪስፖንስ ዲክላይን ሊያደርግ ይችላል። ለምሳሌ ቅድም ውሻው ለስጋ ናቹራሊ ምን ያደርጋል? የሆነ ሪስፖንስ ስጋ አይደል ሳሊቬት ያደርጋል። ነገር ግን ደውል ሲመጣ ሳሊቬት አያደርግም ነበር። ኋላ ላይ ግን ኮንዲሽን ስናደርገው አብረን ከስጋ ጋር መስጠትን ስናስለምደው ስጋ ባይኖር እንኳን ለደውሉ ብቻ እንኳን ሳሊቬት እያደረገ ነው። ግን ደጋግመን ዝም ብለን ደውል ብናደርግ አንድ ቀን ይመጣል፣ ሁለተኛ ቀን ደውል ብናደርግ አሁንም መጥቶ ያዝረከርካል፣ ሶስተኛ ቀንም ቢመጣ ላቹን ድጋሚ አሁንም ያዝረከርካል። ግን ኋላ ላይ በጣም ሲደጋገምበት ደውል ብቻ ሲሆን ይተዋል ማለት ነው። ላጩን ማዝረክረኩን ይተዋል ማለት ነው። ይሄ ምን ይባላል? ኤክስቲንክሽን ይባላል። በጊዜ ሂደት ኮንዲሽን ሪስፖንስ ዲክላይን ሲያደርግ ኤክስቲንክሽን ይባላል ማለት ነው። ሲቀጥል ደግሞ ስፖንታኒየስ ሪካቨሪ የሚባለው ደግሞ በቃ በድንገት ትዝ ሲለው ማለት ነው። ሪፈርስ ቱ ዘ ሪአፒሪያንስ ኦፍ ኮንዲሽን ሪስፖንስ አፍተር ሬስት። ለምሳሌ ዛሬ ደውል አድርገን ላጩን አዝረክርኮ ቢሆን በጣም ቆይተን ከብዙ ጊዜ ቆይታ በኋላ መጥተን ደውል በምናደርግ ጊዜ ስፖንታኒየስሊ ምን ሊያደርግ ይችላል? ጀስት በቃ ደግሞ አስቡ አሁንም ላጩን እንትን ማድረግ ጀምራል ማለት ነው። ይሄ ስፖንታኒየስ ሪካቨሪ ይባላል ማለት ነው። ሌላ ደግሞ ስቲሙለስ ጀነራላይዜሽን አለ። ስቲሙለስ ጀነራላይዜሽን ማለት ሪፈርስ ቱ ዘ ቴንደንሲ ቱ ሪአክት ኦር ሪስፖንድ ቱ ስቲሙለስ that are different from but somewhat similar to a condition ማለት ነው። ይሄ ምንድነው? ለምሳሌ ቅድም ለደውል ድምጽ ውሻው የሆነ ሪስፖንስ ይሰጣል፣ ሳሊቬት ያደርግ ለደውል ድምጽ ማለት ግን ደውል ለሚመስል ለምሳሌ በር ቢንኳኳ ኦር የሆነ ዝም ብሎ ደውል የሚመስል አይነት ነገር ኳኳኳ የሚል አይነት ድምጽ ሲሰማ ራሱ ላቹን ሊያስረካድክ ይችላል ማለት ነው። ኦር ሳሊቬት ሊያደርግ ይችላል ማለት ነው። ስለዚህ ይሄ ስቲሙለስ ጀነራላይዜሽን ይባላል ማለት ነው። ስለዚህ መጀመሪያ ለደውል አይደል ሳሊቬት ሲያደርግ የነበረው፣ አሁን ግን ደውል የሚመስል ለምሳሌ በር ሲንኳኳ ራሱ ሳሊቬት ሊያደርግ ይችላል፣ የደውል ድምጽ መስሎት ማለት ነው። ይሄ ስቲሙለስ ጀነራላይዜሽን ይባላል። ስቲሙለስ ዲስክሪሚኔሽን የሚባለው ደግሞ ኢትስ ሪፈርስ ቱ the learning ability to distinguish between conditioned stimulus and other stimuli but irrelevant stimulus that do not signal conditioned stimulus. It is response to CS but not the other stimulus. ይሄ ሲምፕሊ አሁን ያልኳችሁ ተቃራኒ ማለት ነው። አሁን ለምሳሌ ውሻው ለደውል ሪስፖንስ ያደርጋል ኮንዲሽንድ ስቲሙለስ ስለሆነ፣
ኮንዲሽናል ሪስፖንስ ይሰጣል። ነገር ግን በር ስንኳኳም ሊያደርግ ይችል ነበር። ግን አሁን ደግሞ ሲላይ ደውል ሆኖ በር ሲንኳኳ አያረግም። ስለዚህ ለሳሊቬት የሚያደርገው ለደውሉ ብቻ ነው ማለት ነው። በር ሲንኳኳ ሳሊቬት አያደርግም። ስለዚህ እንዲህ ሲለይ ምን ይባላል? ስቲሙለስ ዲስክሪሚኔሽን ተብሎ ይጠራል ማለት ነው። እነዚህን ኤግዛምፕሎች በራሳችሁ በደንብ ሞክሩት። አሁን ይሄን አንብባችሁ የትኛውን ኮንዲሽን ሪስፖንስ ነው የትኛው ኮንዲሽናል ስቲሙለስ ነው ምናምን የሚለውን በደንብ መለየት ተለማመዱ። በቃ ይሄ ነው በደንብ በተለይ ፋይናላችሁ ላይም ሞር የሚመጣው የትኛውን ኮንዲሽናል ሪስፖንስ ነው የትኛው ኮንዲሽናል ሪስፖንስ ነው የትኛው ምናምን የሚለውን በደንብ ዲፍሬንሽት ለማድረግ ሞክሉ። አሁን እኔ ከሰዓት ስለማይበቃኝ ነው እነዚህን ኤግዛምፕሎች ጥያቸው እያለፍኩ ያለሁትና በጣም ብዙ ሌላም በደንብ ማየት ያለብን ሌሎች ቻፕተሮችም ስላሉ በዚህ ላይ ጊዜ ከማጥፋት ብዬ ነው ማለት ነው። እሺ ሲቀጥል ደግሞ ኦፓረንት ኮንዲሽኒንግ ቲዮሪ ኦፍ ለርኒንግ ይባላል። ኦፓረንት ኮንዲሽኒንግ የሚባለው ደግሞ ኢት ኢዝ ዴቨሎፕድ ባይ አሜሪካን ሳይኮሎጂስት በስኪነር በሚባል ቢ.ኤፍ ስኪነር በሚባል ሰው ነው ይሄ ቲዮሪ ዴቨሎፕ የተደረገው። አሰምሽናቸው ምንድን ነው ወይም አሰምሽኑ ምንድን ነው? learning in which voluntary response is strengthened or weakened depending on favorable or unfavorable consequence። ለርኒንግ የሚባለው ኦር ቮለንታሪ ሪስፖንስ የሚባለው ምንድን ነው? ዊኬንድ ሊሆን ይችላል ስትሬንግዝ ሊሆን በቃ በኮንዲሽኑ ላይ ቤዝድ እንደሆነ ምናምን ነው የሚያወራው ይህ ሰው ማለት ነው። ይሄ ኦፓረንት ኮንዲሽን ለርኒንግ የሚባለው ጅስት ሪዋርድ እና ፓኒሽመንት ጋር የተያያዘ ነገር ስላለ ማለት ነው። ኢንቫይሮንሜንታል ኮንሲኩዌንሲስ ዘ ሄርት ኦፍ ኦፓረንት ኮንዲሽን በቃ ኢንቫይሮንሜንት ነው የሚወስነው። ስለዚህ ሰዎች ይማራሉ ማይመች ሲቹዌሽን ሲሆኑ የሚመች ሲቹዌሽን ውስጥ ሲሆኑ ምናምን የሚማሩበት ሂደት ይሄ ኦፓረንት ኮንዲሽኒንግ ይባላል ማለት ነው። ይሄ ኢንስትሩሜንታል ኮንዲሽኒንግ ይባላል ማለት ነው። ስለዚህ ኢንቫይሮንሜንታል ኮንሲኩዌንሲስ ዘ ሄርት ኦፍ ኦፓረንት ኮንዲሽን። ስለዚህ የሆነ ኢንቫይሮንሜንቱ ለርኒንግ ላይ ኢፌክት ያመጣል ማለት ነው። ኦፕሬሽን ኦር አክሽን which an organism has to carry out a behavior can be explained by external cause of an action and the action consequence ማለት ነው። በቃ behavior can be explained by external cause of action or action consequence በአክሽን ኮንሲኩዌንስ ኦር በሆነ ሂደት በኢንቫይሮንሜንቱ አፌክት እንደሚደረግ ነው ወይም ደግሞ እያወራ ያለው ማለት ነው። ስለዚህ ኦፓረንት ኮንዲሽኒንግ ቲዮሪ ኦፍ ለርኒንግ ኢዝ ኮንሰርንድ ዊዝ ቮለንታሪ ኦር ሃየር ለርኒንግ ራዘር ዛን ሪፍሌክሲቭ ኦር ኢንቮለንታሪ። ስለዚህ ሞር ፎከስ የሚያደርጉት ምንድነው? ኢንቮለንታሪ ማለት ሳናስበው ምናምን የምንማረው ሪፍሌክሲቭ የሆነ ናቹራል የሆነ ለርኒንግ እንትን አለ አይደል? ሌላው ደግሞ ቮለንታሪ ማለት ደግሞ አስበን አቅደን የምንማረው አይነት ማለት ነው። The term operant conditioning refers to the fact that the learner must operate or perform certain behavior before receiving reward or punishment. In the operant conditioning ምንድነው? refers to the fact that the learner must operate የሆነ ነገር ማድረግ አለበት፣ የሆነ ነገር ፐርፎርም ማድረግ አለበት። ከዛ ምን ይሆናል? ሪዋርድ ይቀበላል። መጥፎ ነገር ካደረገ ፓኒሽመንት ይቀበላል። እንደዚህ አይነት ለርኒንግ ሂደት ኦፓረንት ለርኒንግ ይባላል ማለት ነው። thus by definition operant conditioning is a type of learning in which behavior is strengthened if followed by reinforcement or diminished if followed by punishment። አንድ behavior ወይም አንድ operant learning በጣም ስትሬንግዝድ የሚሆነው አንድ ህፃን ልጅ ለምሳሌ ቤት ሲያጸዳ ጀስት የሆነ ቾኮሌት የሚሰጠው ከሆነ ደስ ብሎት ሌላ ቀንም ያጸዳል ማለት ነው። ለርኒንጉ ሃይ ይሆናል ማለት ነው። ግን የሚገረፍ ከሆነ ለርኒንጉ ሎው ይሆናል ማለት ነው። ስለዚህ ፓኒሽመንት እና ሪኢንፎርስመንት ማለት ሪኢንፎርስመንት ጀስት የሆነ ሪዋርድ መስጠት ወይ የሆነ ሽልማት ሲሰጥ ማለት ነው። ለምሳሌ አንድ ጎበዝ ተማሪ በትምህርት ቤት ላይ አንደኛ ሲወጣ ይሸለማል አይደል? ስለዚህ መሸለሙ ምን ያደርጋል? ቀጣይ አንደኛ እንዲወጣ በርትቶ እንዲያጠና ይረዳዋል። ሪኢንፎርስመንት ነው ማለት ነው። ስለዚህ ሰነፍ ተማሪ ኦር ሲቀጣ ኦር ሲባረር ኤፍ ሲያመጣ ደንግጦ ለቀጣዩ ጊዜ ኤፍ ላለማምጣት በጣም ጠንክሮ ይማራል ማለት ነው። ፓኒሽመንት ሲኖር ማለት ነው። ጀስት የኦፓረንት ኮንዲሽን ይባላል። ለምሳሌ ኤግዛምፕል ወርኪንግ ኢንዱስትሪየስሊ ካን ብሪንግ አባውት ሬዝ ኢን ሳላሪ ኦር ቦነስ። ኢንዱስትሪየስሊ መስራት ደሞዝ ጭማሪ ያስገኛል። ለምሳሌ ሰራተኞች አሪፍ የሚሰራ ሰራተኛ ደሞዝ ጭማሪ ሲሰጠው ምን ይሆናል ማለት ነው? ቀጣዩ ደግሞ
ጠንክሮ ይሰራል ማለት ነው። ስታዲንግ ሃርድ ኢን ኮሌጅ ሪዛልት ኢን ጉድ አካዳሚክ ግሬድ። አሁን ኮሌጅ ላይ በጣም ጠንክራችሁ ስታጠኑ ጥሩ የሆነ ግሬድ ታመጣላችሁ ማለት ነው። ስለዚህ ይሄ አይነት ነገር ለርኒንግ ሂደት ኦፓረንት ኮንዲሽኒንግ ይባላል ማለት ነው። ስኪነር የሰራው ኤክስፐሪመንት አለ። ምንድነው ምንድነው ያደረገው? አይጥ ላይ ነው ኤክስፐሪመንቱን የሰራው። እንዴት ነው? ምንድነው? ለምሳሌ አይጧን እዚህ ቦክስ ውስጥ አረጋትና ስኪነር ዲዛይን ስኪነር ቦክስ ኦፓረንት ቻምበር የሚባለው ነገር ነው ክሬት ያደረገው። ኦፓረንት ቻምበር ኢዝ ሲምፕል ቦክስ ነው ዊዝ ዲቫይስስ አት ዋን ኤንድ ዛት ካን ቢ ወርክድ ባይ አኒማል ኦር ራት in the box according to the experiment. For the rat, the lever is switch actives when positive reinforcement being used, food delivery or water delivery mechanism. Thus positive reinforcement continue depend upon pressing lever. Since a response is positively reinforced, it increase the frequency of pressing the lever. ይሄ ምንድነው? ሰውየው ሲምፕል አሁን ያወራሁት ሀሳብ በቃ አይጥን የሆነች ቦክስ ውስጥ አረጋትና ያቺን ክሊክ በምታደርግበት ጊዜ ምን ታገኛ? ምግብና ውሃ ምናምን ታገኛለች ማለት ነው የሚያስፈልጋት ነገር። ስለዚህ አሁንም ደግማ ስትነካ አሁንም ምግብ እያገኘች፣ ስለዚህ ተማረች ማለት ነው። ሄዳ ደጋግማ ትነካለች ያችን ቦታ። ያችን ግሪኗን ፕሬስ ስታደርግ ምን ይሆናል ማለት ነው? የምትበላውን ምግብ ታገኛለች ማለት ነው። ኦፓረንት ለርኒንግ ይባላል ማለት ነው ይሄ ነገር። ለምሳሌ ቦክስ ውስጥ አለች፣ ምንም ምግብ የለም። ስትፈልግ እንደ ድንገት ፕሬስ ስታደርግ ምግብ ወጣ፣ በለች። አሁን ደግሞ ፕሬስ ስታደርግ ወጣ። ስለዚህ ሁሌ ሄዳ ፕሬስ አድርጋ ትበላለች ማለት ለርን አደረገች፣ ተማረች ማለት ነው። ይሄ ኦፓረንት ለርኒንግ ይባላል ማለት ነው። አሁን ያወራሁት ስቴፑ እዚህ ጋር አለ። ሃንግሪ አኒማል አለ ኦር ካት ራት ሊሆን ይችላል። ኢት ኢዝ ፕሌስድ ኢን ላብራቶሪ ሴቲንግ ውስጥ ወይ ስኪነር ቦክስ ውስጥ አለ። ዘ አኒማል ዊል ወንደር ኢን ዘ ቦክስ ኤክስፕሎሪንግ ኢት ኢንቫይሮንመንት ራንደም ዌይ። ዝም ብሎ ይፈልጋል፣ ዝም ብሎ ራንደም ይፈልጋል። ዘ አኒማል ዊል ፕሬስ ሌቨር ባይ ቻንስ፣ የሆነ በድንገት የሆነ ቻንስ ጣቅ በሚያደርግበት ጊዜ ፉድን ያገኛል ማለት ነው። ዘ ፈርስት ታይም ዘ ሪስፖንስ ኦከርድ፣ የሆነ ሪስፖንስ ኦከርድ በሚያደርግ ዘ አኒማል ዊል ኖት ለርን ኮንዲሽን ቢትዊን ሌቨር ፕሬሲንግ ኤንድ ሲሙል አይማርም። ግን ደጋግሞ ያቺ ፕረስ ምግብ ሲወጣ ይለምደዋል ማለት ሁሌ ሄዶ ፕረስ እያረካ ምግቡን ወስዶ መብላት ይጀምራል ማለት ነው። ስለዚህ ሪስፖንስ ስኪነር አናላይሲስ ምንድን ያደረገው? ሪስፖንስ ኦር ኦፓረንት ካን ሊድ ቱ ስሪ ታይፕ ኦፍ ኮንሲኩዌንስ። ኒውትራል ኮንሲኩዌንስ አለ፣ ሪንፎርስመንት ኦር ፓኒሽመንት አለ ማለት ነው። ስለዚህ ኒውትራል ኮንሲኩዌንስ ዳዝ ናት አልተር ሪስፖንስ። ስለዚህ ናቹራል ኮንሲኩዌንስ ዳዝ ናት አልተር ሪስፖንስን አልተር አያደርግም ማለት ነው። ዛሬ ይህን ይመስላል። ቀጣይ ደግሞ ስለ ሪኢንፎርስመንት እናያለን።